የእግዚአብሔር አጀንዳ ምንድነው? ጤነኛ አይደለም። እግዚአብሔር በዛ ልክ ነው የሚጠላው ልጆች ላይ። ሴትና ወንድ አንድ አካል ናቸው እንጂ እኩል አይደሉም። ባልና ሚስት አትጫወቱ። የምትገርፍ ሚስት ካለች ትካለች። የሚሳደበው፣ የሚቆጣው፣ የሚማታው የተመታውም ይሄ ነው። ሴት በመውለድ ትድናለች። ስለዚህ ወንዱ ነው ማሾፍ ይሆናል። አጥቢ ናችሁ፣ አጥቡ። ወንድ የለም ሴት የለም። ሰው መንፈሳዊ እንዲሆን አይደለም የተፈጠረው። እግዚአብሔር ሚስትም አለው ሴትም ጋደስ። እግዚአብሔር አጥቢ እኮ ነው። ለምንድን ነው እሷን በዚያ ያክል ብጽት የተባለችው? አስቴር ንጉሱን በማውጣት ለኔ ፌል አድርጋለች። መጀመሪያው ነው ተነፍተን ከምናመጣው። ሰላም ጤና ይስጥልን ውድ የኒቤሩ መልቲሚዲያ ቤተሰቦች እንደምን ከረማችሁ? ይህ በኒቤሩ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራማችን ነው። ዛሬም እንግዲህ ይምጣ ድገሚ ያስፈልገናል ባላችሁት መሰረት ጌታ መሳይ እዚህ ያለ። የዛሬ ርዕሰ ጉዳያችን ወንድና ሴት ባህሪ ወይንስ ጾታ ይለናል። በነገራችን ላይ ከካሜራ ጀርባ ምንም አይነት ዲስከሽን እንዲኖር አልፈልግም። ለምን ከእናንተ እኩል መስማት ፈልጋለሁ። ሪአክሽኔ እውነተኛ እንዲሆን ስለምፈልግና ሊያወራኝ ሲፈልግ በህግ አምላክ እግዚአብሔር ገጽ ዝም በል ብዬ ነው የገባሁት። እኩል እንደነግጣለን። የሚያስደነግጥ ነገር ካለ እንዴት ነህ? አለው መስል እንዴት ከረም? ሰላም። ወንድና ሴት ባህሪ ወይ ጾታ ብለህ አላስቀምጣልክ? እስኪ እሺ፣ አመሰግናለሁ። ያው እንግዲህ በባለፈው በነበረን ዲስከሽን እንግዲህ ወደ አደባባዩ ማዕዱን አቅርበናል። የተጠቀሙ ሰዎች ምስጋና ይሆንላቸዋል በልባቸው። እኛም ደግሞ ከፍ ያለ የህይወት መታደስ ይሆንልናል በእነሱ ማምጣት። ስለዚህ በዛ ደስ ብሎኛል። በዛሬው ርዕስ ግን ምንድነው ማስተላለፍ ቀደም የምፈልገው ይሄንን ከአንቺ ጋር ዲስከሽን ስናደርግ ምንም አይነት ሞቲቭ የለኝም። ሰዎች ወደ እኔ ነፃነት ክብር እንዲገቡ ከመፈለግ የተነሳ ነው። ምንም አይነት ተቋም፣ ሃይማኖት፣ ሌላም ነገር ማደራጀው ምንም የለኝም። ከእውነት ጋር ለመቆምና እየተጠቀምኩትን ለማድረግ ነው። እኔ በነበርኩበት መንገድ፣ እኔ ባለፍኩበት መንገድ ያለፉ ሰዎችን በእኔ ኤክስፒሪየንስ፣ በእኔ ነገር ነፃ እንዲወጡ ከመፈለግ አንፃር ነው። አንድ በጣም የሚገርመኝ ለዚህ ምክንያት እንዲሆን በምስክሩ ቃል ላይ አንድ ስቶሪ አለ። ያቺ አያይቱ ውርንጭላይቱ በጣም የምትገርመው ማን እንዳስራት እንኳን አይታወቅም። በመንታ መንገድ ላይ ታስራ ነበር። መንታ ዱዋሊቲ፣ ሁለት ሀሳብ ያለው ደግሞ አንዳች ያገኘው ነው የሚለውና በጣም ነው የሚገርመኝ እሱ ስቶሪና በመንታ መንገድ ላይ ታስራ የነበረችውን ውርንጭላ ለጌታ ወይም ለአምላክ ታስፈልጋለችና ፍቱና አምጧት የሚል ተልእኮ ነው። ስለዚህ ምን ይሆንባት ሲባል ወደ ከተማ ተሸክመው እንድትገባ የክብር ተሸካሚ እንድትሆን እንጂ በመንታ መንገድ ላይ ግራ ተጋብታ እንድትታሰር አይፈልግም። እና እኔም እንደሱ ነበረው። በመንታ መንገድ ላይ ግራ በመጋባቱ ውስጥ ታስሬ ማን እንዳሰረኝ እንኳን በማላውቀው ሁኔታ በመንታ መንገድ ውስጥ ታስሬ ነበርና እኔ ተፈትቻለሁና አሁንም ያንን ነው መልሼ በመንታ መንገድ ላይ። ሌላው በጣም የሚገርመው ለሰው ልጅ ያለውን ቫልዩ ደግሞ በጣም በመንትር በማለቴ ነው፣ በመረዳቴ ነው። ካስታወሽ በዛ ልጅ ተገልጦ ትክክለኛው የአምላክ አዲሱ ሰው ወይም ደግሞ አምላክ ሰው የሆነው አማኑኤል የሆነው በመቅደስ ሲመላለስ አንድ ጎብጣ የመጣች ሴት ከዛ ጉብጠት ለመላቀቅ ተደጋጋሚ የምትመጣ አንድ በፊልም አይተነዋል። በልጅነታችን የማይረሳ ታሪክ አለና እያስተማረ በጣም እዛ ስትራይክ ያደረገኛል ሀሳብ አለ እና እሷን ያስተዋወቀበት መንገድ አንደኛ እነዛ ሰዎች ስትመላለስ ቀና ሊያረጓት አልፈቀዱም። ተመላልሳለች ብዙ አመት፣ ግን ቀና የሚያረጋት አልተገኘም። እና ምንድነው ግን እንዲያጎብጣት ምክንያት የሆነው ሲል እሱ የተናገረው ንግግር በጣም ሰው ማን እንደሆነ እንድለይ አድርጎኛል። ምንድነው ያለው? እቺ የአብርሃም ልጅ ሳለች ነው። የተስፋ ሰው ናት። አይገርም? ቀና ያረጋት ይሄ ቃል ነው። በቃ ያጣችው ይሄ ነበር። ይሄ ነው አግብጧት። ራሷን የቆጠረችበት መንገድ አፈር እንደሆነች ዝቅ እያለች እንዴት ነውና ማንም ግን ያንን ነገሯን እንዲፈታላት ስላልቻለ ዝም ብላ ትመላለሳለች። ግን እውነተኛው ቃል፣ እውነተኛው ግን ፈቺ ሲመጣ ግን ነፃ ያወጣበት መንገድ ይገርመኛል። ማንነቷን በመግለጽ እቺ የአብርሃም ልጅ ሳለች እንዴት እንደዚህ ትሆናለች ብሎ ዳሰሳት። ቀና አለች። ቀና ያረጋት ማንነቷን በመንገር ነው። ስለዚህ ሰው ማን እንደሆነ በመንገር ውስጥ
የተስፋ ሰው መሆኑ በመንታ መንገድ ላይ ታስራ የነበረችው የንጉሥ ተሸካሚ እንደሆነች ተፈታ ከመንታ መንገድ ወጥታ ወደ ከተማይቱ ተሸክማ የምትወጣ የሰው ክብር ያላት መሆኗን የሚያሳይ ነገር ስለሆነ ሞቲቬ ተልኮዬ ወይም ደግሞ ያለኝ ምኞት ሁሉ ከመከራ ውጪ እንደኔ እንደዚህ እንዲሆኑ ከመፈለግ አንፃር ሆነ በዚህ ሐሳቤ በዚህ መንፈስ የማወራውን ነገር ሁሉ አድሬስ እንዲያደርጉኝ ወዲሁ ለመጠየቅ ነው። በእርግጥ ክርስቶስም እዚህ ምድር ላይ ሲመላለስ በነበረበት ሰዓት ካስተዋልን ወደ ምኩራብ ይሄድ ነበር እንጂ የራሱን ምኩራብ አልገነባም ነበር። ሰዎችም ሲከተሉት ተራራማ ገኘ ውሃ ላይ ቁጭ ብሎ ህይወት የሚሆነውን ቃል ይናገር ነበር እንጂ ወደዛ ሂዱ ወደዚህ ሂዱ አልነበረም። እሱ ዓላማው ሰዎች ወደ እግዚአብሔር አጀንዳ እንዲገቡ እንደነበረ እኔም አንደርስታንድ አደርጋለሁ። የተቋም ጉዳይ አይደለም እኛ እያወራን ያለነው፣ ግን የህይወት ጉዳይ ጥያቄዎቻችሁን ተመላሽ መሆን አለባቸው። ጥያቄዎቻችን ይመለሱልን። መኖር እንፈልጋለን። የት? እዚህ አይደለም፣ በእግዚአብሔር መንግስት ውስጥ። በእግዚአብሔር መንግስት ውስጥ እንደ ልጅ ለመሆን ደግሞ ምን ማድረግ አለብን? ቃሉ ምን ይላል? እስኪ እንፈትሸው ነው እምልህ። ዝም ብለህ አምነህ ኑር ማለት ለጥያቄ መልስ መስጠት አልችልም የሚል ሀሳብ አለው ውስጡ። ግን ጥያቄ የሚመልስልህ አካል ነው የሚያስፈልገው። ጥያቄን ደግሞ ሊመልስ የሚችለው ራሱ እግዚአብሔር ብቻ ነው ብዬ አስባለሁ በዚህ ሰዓት። እና እርግጠኛ ነኝ ተመልካቾቻችንም በእንደዚህ አይነት ሞቲቭ ከሃይማኖት አንግል ያዩናል የሚል እንትን የለኝም። ለምን የትኛውንም ሃይማኖት ደግፈን ወይም ተቃውመን አይደለም ይሄን ስራ እየሰራን ያለነው። ሃይማኖት ቦታ ሲሄዱ የሚያገኙትን እውቀት አለ፣ ጥበብም አለ፣ ብዙ ነገር አለ። ነገር ግን ደግሞ ያልደረስንበት ነገር ካለስ? ለምን እኛ ኢትዮጵያውያኖች አያት ቅድመ አያቶቻችን ጠቢባን እንደነበሩ ስለሰማን ውስጣችን የሚመላለሰው ከዚህ የተሻለ ነገር ብናገኝ የሚል ስለሆነ ትረዱናላችሁ ብለን ተስፋ እናደርጋለን። ወደ ዛሬ ቶፒክ እንግባ። ለምን ቸኩያለሁኝ? እስኪ ምን ትለኛለህ? ጾታ ነው ወይንስ ባህሪ ያልከው? የምሬን ነው የምልህ። ምንድነው ሴት ነኝ እኔ ጾታ ነው ባህሪ ነው ያለኝ እያልኩ በእርግጥ ራሴን በደንብ ትላንትና ቁጭ ብዬ እንዳስተውል አድርጎኛል። ወንዳ ወንድ ከሚባሉ ሰዎች ሴቶች ጎራ እንትን ምልኝ መደብ ነኝ ምልህ ይሄ ቀሚስ ለብሰው ምናምን ይሄ ፌሚኒን ኢነርጂ ያላቸው አይነት አይደለም። መቀን አለው እንደውም አንዳንዴ ታድለው እንዴት ነው እንደዚህ የሚሆኑት ምናምን እላለሁ። አሁን እንደውም በቃ ስራን ጉዳይ ምናምን ሲሪየስ እያደረገን ሲመጣ ሙሉ ሱሪ መግዛት ጀመርኩ። ቁምጣና ቡትስ ጫማዎች ምናምን ናቸው እና ቶፕ አደርጋለሁ በቃ። እና ቢሮ እንደውም አረ ከእንቅልፍሽ እንደተነሳሽ አትንጪ ምናምን ይሉኛል። አሁን በቅርብ ጊዜ አይ ቲንክ ይሄ አመት ሊገባ አካባቢ ሊገባ ስለ 6 ወር ምናምን 2016 18 ያለ ነው እና 17 ሀፍ ላይ ነው ጥፍሬን ራሱ መሰራት የጀመርኩት። እና ለመልመድ ሁሉ በጣም ተቸግሬ ነበር። እና ትላንት ሳስበው ይሄ ነገር እውነትም ባህሪ ነው ወይስ ምንድነው እያልኩ ነበርና እስኪ ፈታ አድርግልን። እሺ አመሰግናለሁ። እንግዲህ ያው ርዕሱን ቅድም እንደነገርኩሽ ወንድነት እና ሴትነት ባህሪ ወይስ ጾታ? ያው እንዳይሹ ከተማው ላይ በጣም ብዙ አይነት በዚህ ጉዳይ ላይ አንድ ወቅት በጣም መዘበራረቆች፣ የሰዎች ጥያቄ መልስ ባለማግኘት ምክንያት ግራ መጋባት ውስጥ በመንታ መንገድ ውስጥ ሆኖ ሰው ያው እኛ ደግሞ መልስ ከመመለስ ይልቅ የሆነ ሰው በገባውና በተረዳው ሲያወጣ መልሱን ነበር የሚጠቅመው። እውነትን ከነገርነው ሰው አክቹዋል ልቡ ላይ ምስክር ስለሚያመጣ መሸሽም ስለማይችል የህይወት ነፃነት ሆኖለት ልክን ይኖራል። ስለዚህ ይሄ ካልተመለሰለት ግን ሰው እንደዚህ ነሽ እንደዛ ነህ በማለት መፍትሄ አናመጣምና እስቲ ቢያንስ መጽሐፍ ከባለፈው ሐሳብ ጋር ተገናኝተን ሰው የእግዚአብሔር የአምላክ እቅድና ፕላን ከሆነ ሰውን ሲያመጣው ደግሞ ራሱ አምላክ ወንድና ሴት አድርጎ መዋቅሩን ሰርቶ ያዘጋጀበት ነገር ካለ ምን ሊያስተላልፍ ነው? አምላክ መገለጥ ነው ብለናል አምላክ። ስለዚህ አምላክ ወንድና ሴት አደረገ ነው የሚለው። ተፈጥሮን ባለፈው ምን ተጠቀስኩልሽ? ሁለት እያደረገ ነው። ማታና ጧት ማነው ክረምትና በጋ ሌሊትና ቀን ምናምን እያደረገ ነው የመጣው። ስለዚህ ወንድና ሴት ለዛውም የመጀመሪያውን ሰው ከምድር ካፈር ካበጀው በኋላ የተሽን ሆነ ብቻውን የወንዞን መልካም አይደለም ብሎ ከዛ እንቅልፍ ጥሎበት አዘጋጅቶ መልካም እንደሆነ ያየው እሷን ካመጣ በኋላና እሱም ሲነሳ ሰውየው ሲነሳ የገለጠበት መንገድ በጣም ነው የሚገርም። እቺ እኔ ናት ነው ያለው፣ አጥንቴ ናት ሴት ትባል። ስለዚህ ከራሱ አካል አምጥቶ መገለጥ ሰጥቶታልና ስለዚህ በእግዚአብሔር እቅድ ውስጥ ያለ ወንድና ሴት ነው። ይሄ ደግሞ የሰው የአምላክ መገለጥ ነው ካልን ደግሞ ስለዚህ የሆነ እቅድ አለው ፕላን አለው ማለት ነው። ስለዚህ ሰው በተገለጠበትና በተሰጠው ማንነት ውስጥ የሚያወጣው
የመገለጥ ነገር የአምላክ ክብር መንጸባረቅ ስለሚሆን ያ ዋጋ እንዳለው ተረድቶ በዛው በተገለጠበት ክብር ውስጥ ትርጉሙን ከተረዳ የበለጠ ኢንጆይ እያደረገው ይመጣልና ይሄንን ግንዛቤ መስጠት ያስፈልጋል። ቢያንስ እንደ አንድ ሀሳብ አቅርቦ ሰው የሚጠቅም ከሆነ አንስቶት ያርፍበታል የሚል ምኞት ስላለኝ ነውና ፈጣሪ ሰውን ሲፈጥረው ወንድና ሴት አድርጎ ፈጠረው። ያው ሰውን ሲፈጥረው ታውቂያለሽ በመልኩና በምሳሌው ነው የፈጠረው። ስለዚህ የሚታየው ከማይታየው ከሆነ አምላክ ደግሞ ማንም ሊያየው በማይችል ውስጥ ብርሃን ውስጥ ከነበረ ስለዚህ በመልኩ ካመጣው በባህሪው ካመጣው ማንም ሊያየው በማይችል ብርሃን ውስጥ ያለው አምላክ ምን አይነት ይመስላል የሚለው ማሳያ ነው ማለት ነው። አምላክ ማንም ሊያየው በማይችል ብርሃን ውስጥ እንደሚኖር አይተናል ባለፈው። ታዲያ ይሄንን ደግሞ በተገለጠው ግልጽ ሆኖ ይኖራል ከተባለ አጽናፈ ዓለምን ሁሉ በሁለት ነገር እያመጣ ከሰራ በኋላ በመጨረሻ ሰውን ነው የፈጠረው። ሰውን ሲፈጥረው ደግሞ በመልኩ ነው የፈጠረው። ከዛ አዳምን ካዘጋጀው በኋላ አላረፈም። ምንድን ያደረገው ከወንዱ ላይ አጥንትን አውጥቶ ካደረገ በኋላ እግዚአብሔር ስራውን እንደፈጸመ አይደል። ከዛ እሷንም ደግሞ የገለጠበትን መንገድ ሰውየው ሲነሳ እቺ አጥንቴ ናት አለ። ስለዚህ ወንድነትና ሴትነት አንድ አካል አይደል። በዚሁ አጋጣሚ ሴትና ወንድ አንድ አካል ናቸው እንጂ እኩል አይደሉም። አንድ አካል ናቸው። አንድ እቺ ለዛውም ሲገልጣት እቺ አጥንቴ ናት ነው የኔ መገለጥ ናት እያለ ነው። ስለዚህ እዚህ ጋር የእኩልነት ጉዳይ የለውም የአንድነት ጉዳይ እንጂ። ስለዚህ እስከዛሬ ሴት ከወንድ እኩል ነው ወንድ ከሴት ምናምን የሚባለው እሱን እኮ ነው የምልሽ። አሁን ይሄን መረዳት ሰው ስላልመጣለት ወይም ስላላገኘ ነው እንጂ አንድ የሆነ እንዴት እኩል ነኝ ይላል? መውረድ እኮ ነው፣ ዝቅ ማለት እኮ ነው። ለምሳሌ አንድ ነው የተባለ ማንነት እኩል ነን ይባላል? እቺ አጥንቴ ናት እኮ ናት ከኔ ተገኝታለችና ሴት ትባላል። እኔ ናት እያለ ነው። እኔ ናት ይበልጣል እኩል ናት ይበልጣል? አይ እኔ ይበልጣል። እኔ ናት እኮ በቃ እኔ ናት እያለ ነው። ስለዚህ ሴትነት ከወንድ እኩል ሳትሆን አንድ ስጋ ናት ነው የሚለው። አጥንቴ ናት ነው የሚለው። አጥንት ራሱ በኋላ እንመለከተዋለን። አጥንት ትንሣኤን ነው የሚያሳየው። እዛ መስቀል ላይ ካስታወሽ በተሰቀሉ ጊዜ የነዛኞቹ አጥንት ሲሰበር የዚህኛው በክርስቶስ አልተሰበረም። አጥንት የሚያሳየው ምንድን ነው? አጥንት ትንሣኤ ነው። ስለዚህ ሴት የትንሣኤ ምልክት ሆና የአዳም ሌላ የትንሣኤ መልክ መሆኗ ኩራት ሲሰማኝ ማለት የሚያሳይ መገለጥ የያዘ ነው። እሺ። ስለዚህ ሴት በጣም ትንሣኤ ናት ማለት ነው። ክብር ናት ማለት ነው። የአዳም የትንሣኤ መልክ ናት ማለት ነው። በነገራችን ላይ ወንድና ሴት የአምላክ መገለጥ ነው። ሴትነት ምንድን ነው? ወንድነት ምንድን ነው? እሱ ጋር ከመሄድ በፊት አንድ የሆነ ትምህርት ነበር። በእርግጥ እኔም ተምሬዋለሁ። ሚሽነሪዎች ናቸው። እግዚአብሔር ወንድና ሴት አድርጎ ሰውን ሲፈጥር ያሌለን ነገር ስለማይፈጥር እንደውም ቲክታክ ላይ ቪዲዮ ሰርቼበት ነበር። እግዚአብሔር ሚስትም አለው ሴትም ጋደስ ላይ ካውኛ እግዚአብሔርን ጋድ ነው የምንለው ጋደሶችም አሉ የሚል የሆነ ትምህርት አለ። አክቹሊ ኢትዮጵያ ውስጥ የሚሰበክ ትምህርት ነው እና እንትን እል ነበር እውነት። ምክንያቱም እኔ ኢትዮጵያ አይደለም ኢትዮጵያዊ እንደመሆነ መጠን ኢትዮጵያ ውስጥ ያለ እግዚአብሔር አለ አይደል? አብ ወልድ መንፈስ ቅዱስ ሥላሴ አንድ አምላክ። እዛ ውስጥ በፍጹም ሴት የሚባል ጾታ የለም። ግን እነኚህ ሰዎች አብ ወልድና መንፈስ ቅዱስ ይሉና መንፈስ ቅዱስን በሴት ነው ሪፕሬዘንት የሚያደርጉት። ቀላል ትምህርት ስላልሆነ የቆየም ስለሆነ 20 ዓመት ምናምን ኢትዮጵያ ውስጥ ስለቆየ ይሄንንም ጠቅለል አድርገህ ካለህ መረዳትም አንጻር ብትመልሰው ለእኔ ብቻ ሳይሆን አይታወቅም ማን ጋር እንደሚደርስ ቪዲዮ እና አንድን ሰው መመለስ እንችላለን ብዬ ስለማስብ ማለት ነው። አሁን ከትርጉሙ ነው መነሳት ያለብን። አሁን እኛ መሰለሽ በሰው ሀሳብና በሰው እውቀት ውስጥ ስለሆነ ያለ ነው። ፖል በጣም ይሄን የመገለጥና የጥበብ መንፈስ እንዲሰጠን ደጋግሞ የሚጸልይበት መንገድ አክቹዋሊ የሆነው የእግዚአብሔር ልብ ሰው ካገኘ ትክክልን ያገኛል ማለት ነው። ያን ጊዜ እረፍት ይሆንለታል። ስለዚህ መጀመሪያ ያለብን ወንድነትና ሴትነት እንደ ርዕሳችንም ባህሪ ወይስ ጾታ፣ ወንድነት ምንድነው ሴትነት ምንድነው የሚለው መፈታት አለበት። አሁን ሰው ሴት ቺኛዋን በእርግጥ በአካል የተገለጠችው የዛ መንጸባረቅ ናት። ግን አክቹዋል ወንድነትና ሴትነት የሚለው ስለ ህይወት ነገር ነው እያወራ ያለው። ወንድ ማለት ዘር ማለት ነው፣ የህይወት ምንጭ ማለት ነው። ሴት ደግሞ አሁን ባዮሎጂካሊ የሆኑ ሰዎች የሚረዱና ማህፀን ማለት ነው። ስለዚህ ዘር
በሆነ እንትን ውስጥ ነው መገለጥ የሚያገኘው። ዘር በሴት አይደለም የሚወጣው። እውነት ነው። ስለዚህ አምላክ በሴት በዘርነቱ የምናውቀዋለን። ሴት በነገራችን ላይ ሌላኛው መገለጥ አጥቢ ማለት ናት። ስለዚህ መጽሐፍን ብትመለከችው እንደ አባት የተገለጠበት ወንድ ማለት አባት ነው፣ ራስ ነው አይደል? የቤት ገዢ ነው። ይሄ የባህሪ ጉዳይ ነው። ያው የተፈጠረው አንድ ሰው ነው። ከዛ ሁለት መገለጥ አይደል ያገኘው? አዳምን የፈጠረው ከውስጡ አይደል የወጣችው? ስለዚህ ሁለት አድርጋችሁ እንዳትቆጥሩ አንድ ስጋ ናቸው ስለሚል፣ ግን አንድ መልክ በሁለት መገለጥ የሁለት ባህሪ መንጸባረቅ ነው። በሁለት ማንነት እንበለው አንዱ መልክ በሁለት ማንነት በሁለት ባህሪ ማንነት ከሆነ እንትን ያደርጋል መገለጥ ስለሆነ መነሻችን መገለጣ አምላክ በመልኩ በምሳሌ ሰውን የፈጠረው። ስለዚህ የዛ አምላክ መንጸባረቅ ምሳሌ ከሆነ ሰውን ሲያመጣው መጀመሪያ ፈጠረው፣ ከዛ ከውስጡ ነው ሌላ ኮንቴንት ተጠቅሞ አይደለም ያወጣው። ስለዚህ የሌላ መገለጥ ነው። በአንድ ውስጥ ሌላ መልክ፣ ሌላ ባህሪ፣ ሌላ ማንነትን እንደያዘ የሚያሳይ ሰው መገለጥ ነው። ስለዚህ አዳም ስንመለከተው እቺ ከአጥንት ቀደም እንዳልኩሽ ህይወት ትንሳኤ እንደሆነ አጥንት ትንሳኤ ነው። ስለዚህ አዳም ትንሳኤ ነው እያለ ነው። ሴት ማለት ትንሳኤ ናት ይተረጉማል። ከእንደገና አባትነትን ደግሞ ራስነትን ያመለክታል። የሁሉ ገዢ አባት አይደለ? ስለዚህ ወንድ የቤት ራስ ነው ይላል። ስለዚህ አባትነትን የሚያሳይ ነው። ዘር ደግሞ ከወንድ ነው ይላል። ሴት ደግሞ ማዕፀን ናት፣ ዘር የሚያዝባት። ዞሮ ዞሮ ስትመለከቱ መገለጥን ነው የሚያመጣው። በአንድ ሰው ውስጥ በህይወት ዘርነት በአባትነት ክብር ውስጥ በገዢነት መንፈስ ውስጥ ያለ ማኒፌስት የሚያደርግበት ደግሞ የማዕፀን ቅርጽን ሰርቶለታል። ስለዚህ ሴትና ወንድ ከአንድ ናቸው የሚለው ነገር ከሆነ በሴት ክብር ውስጥ መገለጥን በእኔ ሁኔታ የሚሰራ ሁለቱ ከእንደገና እንዲህ እንኳን በተገለጠ በሰውነት ክብር ውስጥ እንኳን ብንመለከት ሴትነት የክብር መንጸባረቅና የትንሣኤ ምስክር እንደሆነች የአዳም ለዛውም መገለጥ እንደሆነች ከተገነዘበች እኩል ለመሆን ሳይሆን የእሱ ገላጩና አንድ ስጋ መሆኗን ከቆጠረች አሁን የምትይውን ንቅናቄ አታረግም ማለት ነው። ሴት ያለ ወንድ ነው፣ ወንድ ያለ ሴት ነው ይላል። አዳም አልተብራራም ነበር። አዳም የተብራራው በሴት ነው። ስለዚህ የኔ ክብር ሴት ናት ማለት ነው። አዳም ጥቅል ሀሳብ ነበረ፣ ጥቅል ሀሳብ ነው ገለጠችው። እቺ ሔዋን ነው እኮ ያለው ለዛውም ታስታውሽ እንደሆነ አረ ሔዋን የሔዋን እናት ናት። ስለዚህ የህይወት እናት ናት ማለት የህይወት መውጫ ናት ማለት ነው። ይሄ በመገለጥ ከተመለከት ነው ነፍሳችንንም ያሳያል። ሰው ሁለንተና ነው አላልኩሽም? ስለዚህ በዚህ በሚታየው የማይታየውን ከተረጎምን በእኔ ሁኔታ ነፍሴ ናት ከሴት የተወለደውን ወንድ ልጅ ላከ ይላል። ስለዚህ እንደወለደችው ያቺ ሴት እንደወለደችው አምላክን አዳኝን ራስን ገዢዋን ጌታ ነፍሴን ታከብረዋለች ከሚለው ጋር ከነፍሴ ጋር የተገናኘ የተሳሰረ ነገር አለው። ጠጋ ብለን መገለጡን ካየን ግን ሴት ክብር ናት፣ መገለጥ ናት፣ ማህፀን ናት፣ አውጪ ናት። ይሄ የአምላክን መልክ መገለጥ ያሳየኛል ማለት ነው። ኦርጋን አይደለም። አሁን ሰው ሴት ቶሎ የሚመጣበት ኦርጋን ማለት ግን እነዛ ኦርጋኖችን እንኳን ዝም ብለን እንኳን ብንፈታቸው ይሄኛው ዘር ነው የሚያወጣው፣ ይሄኛው ደግሞ ዘርን የሚጠቀምበትና ተሸክሞ የሚያወጣበትን ነገር ነው የሚያሳየው። በዚህ እንኳን በሚታየው ነገር እንኳን የሚያሳየኝ ይሄ ነው። ግን ምንድነው እግዚአብሔር ዘር ህይወት ዘር ገብሻል ህይወት አይደል? የህይወት ምንጭ ካንተ ዘንድ ነው ይላል። ስለዚህ ህይወቱን ማፍሰሱን አፈሰሰው ስለሚል ከወንድ የሚወጣ ዘር በማህፀን እንደሚወጣ ስለዚህ መገለጥ ህይወት ማውጫ መንገድ ናት ሴት ማለት ነው። ስለዚህ ሴት በጣም ክብርት ናት፣ ነፍሴ በጣም ንግስት ናት ማለት ነው። ሁለቱንም ፓራራል ማየት ስላለን በዚህ በሚታየው የዛ በጊዜ ውስጥ አንጸባረቅ አይደለም። ስለዚህ አሁን ምንድነው ወደ ኋላ እንመለከተዋለን። ቤተሰብ ነው አላልንም? በቤተሰብ ውስጥ ወንድና ሴት አይደለ? ከዛ ልጆች አይደሉ? ብዙ ልጆችን መፈለግ አይደለ? ብዙ ፊቶችን ማየት አይደለ? ቤተሰብ እግዚአብሔር ነው አላልንም? ስለዚህ አሁን ብዙ ሰዎች ይሄንን ሲያዩ እግዚአብሔር ወንድ ነው ሴት ነው ብለው ቶሎ የሚመጣላቸው ከዘር ከህይወት አንፃር ነው። እግዚአብሔር ህይወት ነው ብለን አይደል የተረጎመው? ስለዚህ ወንድ ነው ስንል ህይወት ነው እያልን በእርግጥ ዲቫይን ነው ካልን ጀንደር ልንሰጠው ራሱ አይገባም። ግን በቃ እኛ ሰዎች ስለሆንን ቶንትር እኮ ነሽ። በዚህ በታችኛው የእውቀት መጠን ውስጥ ሆነን ላይኛውን እውቀት መተርጎም አንችልም። ለዚህ ነው በውስጠኛው ህይወታችን ብርሃን ሲሆንልን ነው ራሱ ትርጉሙ የሚገባል። ሰው ለዓላማ ከሆነ የተፈጠረው ሰው ለመንገዱ ፍለጋ ያለው የሆነው እግዚአብሔር ላደራረጉ ካመጣው የክብር መንጸባረቅ ነው ካልን አሁን እግዚአብሔር ማን ይመስላል ካልሽኝ ወንድና ሴት ይመስላል። ቃሉ ስለማይስማማ ደስ ስለማይል እኛ ዝቅ ባለ መረዳት ስላገኘ ነው
እና አይ እንትንም እኮ ነው በመልካችን እንደምሳሌያችን እንፍጠር ካለ ኤክስ አርጎ መስራት ነው። ክሪስ ክሮስ ታደርገው ያው ነው ተመሳሳይ ነገር ነው የሚመጣው። ግን በእንትን መተርጎም ደግሞ ለአይምሯችን እንዲመች ደስ ይላል። ለምሳሌ አባት ነው ስለዚህ አጥቢ ነው። በጣም የሚገርምሽ ነገር እኔ በዚህ በብሉይ በተገለጠው መጽሐፍ እንደ አጥቢ ራሱን አድርጓል። እግዚአብሔር አጥቢ እኮ ነው፣ መጋቢ ነው ማለት ነው። መጋቢ አየ ለኔ እንኳን የቀለለኝ መጋቢ ነው። ምክንያቱም አጥቢ የሚለው አሁን ለሴት የሚሰጥ ስለሆነ እኮ ልክ ነው። አሁን ያኛው መልክ አለው አይደል? እሱ አሁን በመልኩ በምሳሌ በሚታየው የማይታየው ነው አይደል? ስለዚህ እግዚአብሔር የሴትን መልክ አለው እያልከኝ ነው? አዎ አጥቢ። አሁን ሴትነት እኛ ጾታ አድርገን ካተረጎም ነው እንትን ያደርገናል፣ ያወዛግባል። የሆነ ነው የምናውቀው። ግን ሴትነት ማለት ተረጎምን አይደል? ትንሳኤ ናት አላልንም? ስለዚህ ህይወት ትንሳኤ ነው እያልን ነው። ከነገና ደግሞ መጋቢ ነው እያልን ነው። አሁን ሴት ልጅ አይተሽ እንደሆነ ወንድ ውስጥ የሌለ የባህሪ ቅርጽ አላት። አሁን በዚህ በፊዚክ አይደል? እዛ ውስጥ እኮ ምንድን ነው ያለው? የመጋቢነት ሚስጥር አይደል? በጡቷ ውስጥ እኮ ምግብ ነው ያለው። ስለዚህ እግዚአብሔር የሚመግብ ነው እኮ፣ ፍጥረትን የሚመግብ አጽናፈ ዓለምን የሚመግብ ምንጭ የሆነ እግዚአብሔር ነው። ስለዚህ አጥቢ ነው። ያ ማለት ግን ሴት ነው ማለት ላይሆን ይችላል። እኔ ይከብደኛል። ልክ ነሽ እኮ አሁን ለምሳሌ ወንድና ሴት አድርጎ ፈጠረ አይደል እያልን ያለ ነው። ስለዚህ በሚታየው የማይታየው ነው ካል፣ ስለዚህ አምላክ ምን ይመስላል እያልን አይደል? አሁን በጾታ ደረጃ ከተረጎም ነው ቀሚስ የለበሰ ሰውዬ ስለሆነ እኛ ኢትዮጵያ የምናውቀው ሴትን አሁን እንደዚህ እያወራከኝ አእምሮ ውስጥ ማልዋሽ እየመጣብኝ ያለ የሆነ ትራንስጀንደር የሚመስል ሰውዬ እየመጣብኝ ነው። ኢንፎርሜሽን ነው አይደለ? ሁሉ ኢትስ ኦል አባውት ኢንፎርሜሽን። አእምሮ ውስጥ ያለው ኢንፎርሜሽን እንደዛ ነው። አሁን እግዚአብሔር በምንም ብትለው ምንም ብታገላብጠው እኔ የማስበው እግዚአብሔር የመጨረሻ በቃ ጀንታይል ወንድ በቃ አለ አይደለ? እምልህ የሚገልጽ ላይሆን ይችላል፣ ግን የምር ይሄ የወንድነት ምልክት ነው በቃ ለኔ እግዚአብሔር። አሁን እዛ እንደሱ ያልክ ስለ አጥቢነት ብታወራኝ ይከብደኛል። እንትን እኮ ነው ምን መሰለሽ፣ አሁን ወንድነትኛ ማብሱ ኢትዮጵያዊ ስለሆነ አሁን እኮ ይኸውልሽ ለጥያቄዎች አሁን አንዳንድ እህቶችና ምናምን እንዲጠይቁት እኮ አንዱ አስተሳሰብ ይሄ ስለገባብን እኮ ነው ማለት። አሁን አንቺ በምትዩ መንገድ የሆነ ጊዜ የሆነ በቃ ወንድ ሲጠቀስ በወንድ ወንድ ዘር ነው እያልን ህይወት ነው እያልን ከሆነ ሴት ደግሞ ትንሳኤ ናት እያልን ከሆነ የእግዚአብሔር ህይወት የትንሳኤ ህይወት ነው እያልን ነው። ይህ ትንሳኤ ማለት ደግሞ የማይበሰብስ የማይጠፋ የማያረጅ ማለት ነው። አጥንቱን አልሰበሩትም አላልንም እዛ አይደል? ስለዚህ ከሌላው ይልቅ የትንሳኤ ህይወት የማይሰበር የዘላለም የሆነ የማይጠፋ እንደሆነ በሴት እንትን ነው እቺ አጥንቴ ናት ብሎ ነው አድሬስ ያደርጋት። አሁን መጽሐፍ ታስታውሽ እንደሆነ ለሰፊው ህዝብ ይናገር የነበረውን ነገር አይደል? ስለ ዘር ምናምን አወራቸው አይደል? ከዛ ጠጋ ብለው ደቀ መዛሙርቱ ጠየቁት እኮ ስለምንድን ነው እያወራሉ? ስለዚህ ስለሚታየው ምድር ነው እያወራ ምናምን ሲል አይደለም፣ ዘሩ እንትር ነው፣ መሬቱ እንደዚህ ነው ምናምን እያለ ሌላ ፍቺ እንዳለው ሌላ መገለጥ እንዳለው እያስታወቃቸው ነበር። ስለዚህ መጽሐፉን ወደ ውስጠኛው ክፍል ጠጋ ብለሽ ከተመለከትሽውና በብርሃን ከተመለከትሽው እያወራ ያለው የእሱ የክብር መንጸባረቅ ነው። ስለዚህ ብርሃን አለው፣ ሌላ መገለጥ አለው ማለት ነው። ስለዚህ የአባትነትና የእናትነት ባህሪ የያዘ እንደሆነ ባለፈውም ስናወራ ቤተሰብ ነው ካል ቤተሰብ ደግሞ በሁለት ነገር ውር ነው ምን የሚያደርገው ውጤት የሚመጣው ወንድ ያለ ሴት ሴት ያለ ወንድ አይሆንም። ምኑ ጋር መሰላው ነው የተቸገርኩ ያለሁት እኔ አሁን እግዚአብሔር መለኮት ነው በቃ መለኮትነቱን ማንክደው ማንም ሊክደው አይችልም። መለኮት ቆይ የኔን ሐሳብ ልጨርስ። ያ ማለት ኢቭን ወንድም ነው ለማለት አንችልም። እግዚአብሔር ወንድ አሁን ቅድም እንዳልነው ላይክ እዚህ ምድር ላይ ለመግለጽ የአባትነቱን ፕሮቫይደርነቱን ቅድም እንዳልከው መጋቢነቱ ምኑን ይሄ የአባትን ድርሻ እዚህ ምድር ላይ አንተ ለልጅ የምትወስደውን አይነት ድርሻ እየወሰደ ስላየ ነው በወንድ መሰል ነው እንጂ እግዚአብሔር ወንድም ወይም ሴትም አይደለም። እግዚአብሔር መለኮት ነው። ከጾታ እኛን ከፈጠረበት ማንነት ውጪ ነው ብዬ ነው የማስበው እኔ። ገብቶሃል? አሁን ግን ልክ አእምሮዬን ብትከፍተውና መረዳት ብትችል ወንድም አይደለም ሴትም አይደለም ብል እንኳን እኔ መለኮት ነው ብል እንኳን እግዚአብሔር አባቴ ሆይ ብዬ የምጸልይበት ሞቲቭ ደግሞ በወንድነቱ ነው። ገብቷል? ሳድግ ትሬን አድርጌ የመጣሁበት አይ ምንም አይደለም እግዚአብሔር ወንድም አይደለም ሴትም አይደለም ምንም አይደለም ብዬ ልጸልይ ብል እንትኑ ራሱ አይመጣልኝም። ልጠይቀው ብል ምንም አይመጣልኝም፣ እሺ አይለኝም። ስለዚህ እኔን አሁን እዚህ ክሊር ካላረክልኝ ተመልካቾች መጨረሻ እንትን ነው እኮ አሁን አባቴ ብለሽ ስትይ እያወራሽ ያለሽው ስለ ሁለት ነገር ነው። አንደኛ የጠባቂነት የገዢነት
የአስተዳዳሪነት ነገሩን እየጠየቅሽ ነው። ስለዚህ ይሄ ባህሪ ከሆነ አባትነት ነው፣ ገዥነት ነው ምናምን አይደል? መግበኝ ስጠኝ ቸርነት ምናምን ከሆነ ደግሞ የሰጭነትን የቤተሰብ መጋቢነትን ባህሪ የያዘ ነው። ስለዚህ አባትነትና እናትነትን በአንድ መልኩ ውስጥ በአንድ ላይ እየፈለግሽ ነው ማለት ነው። ምክንያቱም አባት እንደዛ ነው ገብተሻል። በነገራችን ላይ ምን መሰለሽ ራሱን ትሩ ወንድና ሴትነትን ሳናቀው ስህተት የሚል ትርጉም ይዘናል። አሁን ፈጣሪ የምርህን ነው? ምክንያቱም ፈጣሪን አሁን አባት ነው እናት ነው ብልሽ እናት መሆን ምንድን ነው ስህተቱ? እናትም አባትም ሆንከኝ ብዬው አውቃለሁ እግዚአብሔርን። ለምን በብቸኝነት ጊዜ ብቻ በነበርኩበትና እናትም አባትም በሚያስፈልገኝ ሰዓት ማንም ባልነበረ ጊዜ ሁለቱንም ሆኖልኝ አውቃለሁ። በቃ ሳዝን አጽናንቶኝ ያውቃል፣ አቅፎ ደግፎኛል ብዬ የምቀበልበት ሌቭል እምባዬ እስኪደርቅ አብሮ የነበረ የሚያስፈልገኝን ነገር ሲያሟላልኝ አይቼዋለሁ። አሁን በምትለው አማርኛው ነው እኮ የሚከብደው እንጂ ፕራክቲካሊ እግዚአብሔር እናትም አባትም የሚሆንለት ብዙ ሰው አለ። እኔ አሁን እንደዛ ነኝ። ማነው እናትሽም አባትሽም ብትለኝ ከእግዚአብሔር ውጭ አለኝ አልልህም። ገብቶሃል? ግን እንትን ይከብዳል፣ አማርኛው ይከብዳል። አንድ ቃል በዛ በመገለጡ ቃል ላይ አንድ የሚል ነገር አለ። ቀኝ ትመታኛለች ግራ ታቅፈኛለች ይላል። አባትነትና እናት እኮ ነው ማለት ሲመታሽ እንደ አባት ሼፕ እያደረግሽ ነው አይደል? ሲያቅፍሽ ደግሞ እንደ እናት እያጽናናሽ ነው። ክንፍ በክንፉ ይደግፋታል አይደል? ይሄ እናትነት ባህሪ እኮ ነው። አሁን በዚህ በተገለጠው ፊዚካል ንትር ውስጥ አባት ቤቱን ልጅ ላይ ዋር ሲሰጥ ሲቆጣ ምናምን ትከልላለች ቀሚሷ ውስጥ። እናቴ እንደዛ ብዙ ጊዜ አድርጋኝ ከአባቴ እንትን አድርጋኛለች። ገብቶሻል? የአንዱ ባህሪ መገለጥ ነው። በቀኝ ትመታኛለች ግራ ታቅፈኛለች ነው። ስለዚህ አሁን አባትነትና እናትነትን ጾታ ሳይሆን ባህሪ ነው በሚለው ሼፐር ከተደረግን ነው ወሽ ከተደረግን በዚህ ልክ ካየነው ቤተሰብ የሚለው እግዚአብሔር መልኩ ምን እንደሚመስል በደንብ ነው እንድንረዳው የሚያደርገን። ስለዚህ ለትልቁ ደግሞ መፍትሄ ምንድን ነው? እዚህ ያለነው የመገለጡ ምስክር ከሆንን ሴትነት የአባት የሌላኛው መልክ የአቃፊነቱ እሱን ትርጉም ስናገኝ ይሄኛው ይስተካከልልናል። ስለዚህ ዛሬ ስዕሉ ላስተካክልላችሁ ነው እያልከኝ ነው? ልክ ነው። አሁን ሴት መሆን በራሱ የሌላኛው የአምላክ የትንሣኤ መልክና የመጋቢነትን የአጥቢነትን ቅርጽ ይዤ መገለጥ እያወጣው ስለሆነ ቫልዩ ከፍ ያለ ነው ለማለት ነው። እናት ስታጠባ አሁን ሞደርናይዝ የሆኑ ሰዎች አሁን ማጥባትን ምናምን ራሱ በጣም እንትን አድርገውታል። ወደ በኋላ የምናወራው ነገር አለ። ራሱ ቤተሰብ ራሱ ተመቷል። ታውቂያለሽ? አሁን ሰው ማግባት ምናምን ቤተሰብ ምናምን አይፈልግም። እና ለምን ይመስልሻል? በእግዚአብሔር ላይ የተነሳ ከፍ ያለ ሰው ሀሳብ መቼ እንደጀመረ ማሳይሻለሁ። እዛ በሎጥ ዘመን ካስታወሽ የፍርዱ ውሃ የወረደበት ዋና ምክንያት ምንድን ነው? ለባህሪ የማይስማማን ነገር የአምላክን ቅርጽ ለማበላሸት የተመጣበት ነገር ነው። ካስታወሽ መጡ እነዛ የተገለጡት በብርሃን የተገለጡት እንግዶች አይደል? እና በጣም የሚገርምሽ ነገር አስወጧቸው ነው ያሉት፣ አምጧቸው። ከዛ አንድ ነገር ተናገረ። ያ በቤቱ የተገኘ ሎጥ መልአክ ነው አይደል? ሎጥ አምላክ የሚለው ሌላ ርዕስ ነው። ሎጥ ጋር እንግዶች ገብተዋል አይደል? እዛ ደግሞ ክፉ ሰዎች በደጅ ደግሞ ነበሩ አይደል? ለባህሪ የማይስማማ ነገር የሚያደርጉ ተፈጥሮን ያዛቡ ነበሩ። እና አውጧቸውና እንገናኛቸው እኮ ገብቶሻል? ግን እሱ ምን አለ? ኖ ከተፈጥሮ ውጭ አትሁኑ ነው። እዛ ውስጥ ያለው መገለጥ እንደሱ ነው። በግልጥ እኮ አልተጻፈም። ከጽሁፉ ጀርባ ያለው መንፈስ አይደለም የምናነበው። አውጧቸው እነሱ ነው የምንፈልገው ሲሉ አይደለም ወንድ የማያውቁ ሴቶች አሉ። ለባህሪ የሚስማማ እነሱ ናቸውና ውሰዱ፣ ቢያንስ ጤነኛው እሱ ነው እያላቸው አይ እነሱን ነው የምንፈልገው አውጧቸውና እንገናኛቸዋል። ለባህሪ የማይስማማን ነገር ይዞት የሚመጣው ፍርድ ነው። እሺ ወንድና ሴት ቤተሰብ ነው አላለም? ቀንና ሌሊት አንድ ቀን ነው አላለም? ክረምትና በጋ አንድ ዓመት ነው አላለም? በነገራችን ላይ ላይት እንኳን ብትመለከችው ከተፈጥሮ ውጪ መስመሩን በትክክል ካልዘረጋሹ ሾርት ነው የሚያደርገው። ኔጌቲቭ እና ፖዚቲቭ ነው። አሁን ፖዚቲቭ እና ፖዚቲቭ ብታገናኙ በቃ ያቃጥላል፣ ሾርት ያደርጋል። ስለዚህ ወንድ አሁን አላር ብዙ የሚፈጠሩ አሁን የወንድ አቀኝ አሉ እኮ ለባህሪ የማይስማማ ይሄ በእግዚአብሔር ላይ የተነሳ ከፍ ያለ ሰው ሀሳብ የተጀመረው ያኔ ነው። ከዛ መጣና ይሄ መጥፋት አለበት አጠፋቸው ይላል። ከዛ ደግሞ ወደ መርከቡ ደግሞ የገቡት ሁለት እያደረጋል አይሽ መገለጥ ስላለው እኮ ነው። ሁለቱንም አጥበትና ወንድና ሴት እያደረገ አስገባ ነው የሚለው። ከዛ አዲሱ ዓለም ላይ ከዛ ወንድና ሴት እየሆኑ እየበዙ ነው የመጡት። ስለዚህ ወንድና ሴት የአምላክ መልክ መገለጥ ነው ማለት ነው።
ስለዚህ ሴትነትን መልክ አጥንታዊ የትንሣኤ ቅርጽ በተገለጠው ሰውነቴ ላይ በእኔ ሁኔታም ሁለቱንም ቅድም እንዳልኩት ሁሌ ተረጉማለሁ። ነፍሴ የትንሣኤ መውጫ ናት። በውስጥ ያለው መንፈሴ የአባትነት ክብር መቀመጫ ነው። ስለዚህ ገላጭ ናት። አስቴርን በአስቴር አእምሮ ውስጥ እየመጣ ነው። ላይክ ህፃን ልጅ በማህፀን ውስጥ ሲሰራ ክሮሞዞሙ ራሱ 23 አይ ቲንክ ትክክለኛ 23 ክሮሞዞም ከእናቱም ከአባቱም ይወስዳል። ያ ማለት እንደኔ ያረዳር ትክክል ካልሆንኩኝ ልታረም እዚሁ በወንድ ውስጥ የሴት ማንነት አለ ማለት ነው አይደል? በሴቷ ውስጥ ደግሞ የወንድ ማንነት አለ ማለት ነው። እንደዛ ነው አይደል? እንትን አሁን አባት ነኝ እኔ አሁን አባት ነኝና እየተቆጣሁ አዝናለሁ። ማዘንነት የአባት ባህሪ ነው። ሴትነት ይወድሽ አሁን ሴትነት ከአቃፊነትና ከርህራሄ ጋር የተገናኘ ነው። ከመጋቢነት ጋር የተገናኘ ነው። ከአቃፊነት ጋር የተገናኘ ነው። ስለዚህ በእኔ ሁኔታ ሁለቱንም ከተረጎምኩ አንድ ስጋ ናቸው አይደል የሚለው እቺ አጥንቴ ናት አይደል? ስለዚህ እሷን እኔን ብለሽ አስቢያት። በእያንዳንዱ ሰው ውስጥ ያ መልክ አለ፣ ያ ባህሪ አለ። እኔ እየተቆጣው ከነገና አቅፋለሁ፣ አዝናለሁ። በእኔ ሁኔታ እንደዛ ነው። በቤተሰቤ ደግሞ በተገለጠው በዚህ በፊዚካል ደግሞ ቤተሰብ ጋር ደግሞ እኔ ስቆጣ እናት ናት እንትን የምታደርገው። ተመልሶልኛል። ገብቶሻል? ስለዚህ አለ ማለት ነው። በሳይንሳዊ የሆነውም እኮ ጥበብ ሰጥቷቸው ነው ይሄን የሚመረምሩት። እኛ ግን አክቹዋሉን ነገር በተገለጠ ቃል ስለምናወራው ነው ይሄ ነው እያለ ነው። እነሱ በምናባይ ነው እንደዚህ ነው ሆርሞን እንደዚህ ነው ምናምን ብለው ያስረዳሉ። በድንግዝግዝ የሆነው ነገር ያስረዳሉ። ግን ያ ትክክል አይደለም ማለት አይደለም። እኛ ግን ይሄ ማለት ምንድን ነው የሚለውን ነው እየመለስን ያለው። የአምላክ ባህሪ ነው። የአምላክ አባትነትና እናትነት ነው። ሴትነትና ወንድነት ጾታ ሳይሆን ባህሪ ነው እያለ ነው። ስለዚህ አሁን ክብሩ ቤተሰብ ማን ነው? ሴትነት ሴቱና በተገለጠ ቤተሰብ ውስጥ ከተገለጠች መኖር ያለባት ለዛውም በዚህ ክብር ነው። ሴቱና ከኖረች እያለች ያለችው አባት አጥቢ ነው እያለች ነው። አባት ትንሣኤ ነው እያለች ነው። የሌላኛው የአባት ህይወት መታየት ነው እያለች ከዚህ የበለጠ ምን ክብር አለ? አዳም በሚባለው ደግሞ ወንድ በሚባለው ባህሪ ውስጥ ደግሞ አዳም በነገራችን ላይ የሁለቱ አዳም ብሎ ጠራቸው ነው የሚለው። ሴትና ወንድ አድርጎ ከፈጠረ በኋላ በተፈጠሩ ቀን ስማቸውንም አዳም ብሎ ጠራቸው ነው የሚለው። አንድ ናት፣ ግን በሁለት የህይወት ባህሪ መገለጥ አድርጎ ነው የፈጠረው። ስለዚህ ቅድም መጀመሪያ የተነሳች እኩል ናቸው ሳይሆን አንድ ስጋ ናቸው ነው የሚለው። ይሄ ሚስጥርም ታላቅ ነው ያለ ጥርጥር ይላል። ስለዚህ ሁለቱ አንድ ስጋ ናቸው ነው የሚለው። አንድ ስጋ ናቸው ማለት የሆነ ተደምሮ ሳይሆን በቃ ምንድነው ኮንቴ እቺ አጥንቴ ናት ነው እኮ እያለ እኔ ናት እያለ በሌላ ትርጉም ወይ በሌላ መረዳት እቺ ማለት እኔ ናት እያለ ነው። ስለዚህ ሴት ትባል አጥንቴ ናት። አጥንት ደግሞ መዋቅር እኮ ነው ዋና ማለት ነው። ሴት ማለት ራሱ ምትክ ማለት ነው ይመስለኛል። አጥንት ናት። እቺ አጥንቴ ናት። እኔ ናት። አጥንት ደግሞ ትንሣኤ ነው። ስለዚህ ምን እያለ ነው? በሌላ መገለጥ ህይወት የትንሣኤ ነው እያለ ነው። ይህን ትንሣኤ የሆነውን ህይወቱን የገለጠች ሴት ናት። ስለዚህ ሴት በጣም ክብርት ናት። ሴት በጣም ታላቅ ናት። የአምላክን የትንሣኤን ህይወት ያንጸባረቀች ናት። ስለዚህ ወንድ በመሆን መጣጠር አይጠበቅባትም ማለት ነው። ገላጭ ናት። እሷ በቤተሰብ ውስጥ እናት ነው መሆን ያለባት። አባት ነው መሆን ያለበት። ሁለቱ ሲጣመሩ አንድ ስጋ ናቸው። የአምላክ ሙሉ መገለጥ ይሆናሉ። ኔጌቲቭ ብቻ ቢሆን ላይት አይሰጠንም። አሁን ስለዚህ በእናትና በአባትነት ወይም ደግሞ በወንድና በሴትነት መካከል ትክክለኛውን ማንነት ከኖሩት እግዚአብሔር በዛ ይከብራል ማለት ነው። በቃ አሁን እኮ እግዚአብሔር የትም አይገለጥም። በቤተሰብ ነው አላለም? እውነት ነው። እግዚአብሔር ቤተሰብ ነው አላለም? እሱ አይታይም። አሁን በነገራችን ላይ ትክክለኛ ምስክር ምን አይነት ሰው ነው ታውቃለች? ቤተሰብ ያለው ሰው ነው ምስክር። አንድ ቤተሰብ በትክክል የመሰረተ ሰው በእንቅስቃሴ ህጉም በጣም ጤነኛ ኑሮ ነው የሚኖረው። አሁን ቤተሰብ የመሰረቱ ሰዎች፣ ትዳር የያዙ ሰዎች፣ ያገቡ ሰዎች እና ኑሮ ሳይይዙ ምናምን ያሉ ሰዎች የእንቅስቃሴ ህጋቸው ራሱ ዲስተርብ ልዩነት አለው። ጭራሽ ለባህሪ የማይስማማን ነገርን ደግሞ መርጠው ያደረጉ ሰዎች ደግሞ ህይወታቸው ክራሽ አድርጓል። ምክንያቱም መብራትን ኔጌቲቭን ከኔጌቲቭ ጋር ብታገናኙ ላይት የማይሰጥሽም እቃም እንደሚያቃጥል የብዙ ሰዎች ህሊናና የብዙ ሰዎች የሰውነት ማንነት ተቃጥሏል። በነገራችን ላይ አሁን የተመታውም ይሄ ነው። አሁን እዚህ ኢስተር ውስጥ እዚህ አፍሪካ አካባቢ ላይ
የሰው ሀሳብ አላልኩሽም እዛ ለውጥ የጀመረው እየቀጠለ መጣ። ከዛ ሃይማኖት ትምህርት ገብቷል። ነጥሎ አመጣ የእንትር አድርጎ ነጣጥሎ። ስለዚህ ከእግዚአብሔር ግብ ጋር እየተቃረነ ነው የመጣው ስፒሪቹዋል የሚመስል አይደል። ለምሳሌ ከመጀመሪያ እግዚአብሔር ወንድና ሴት አድርጎ ፈጠረ። ሰው ብቻውን መልካም አይደለም። ይሄ እግዚአብሔር ፍላጎት ነው። ምክንያቱም እግዚአብሔር መንፈሳዊ እንድትሆኚ ሳይሆን መገለጥ እንድትሆኚ ነው የፈለገው። ይሄ በጣም መሰመር አለበት። ሰው መንፈሳዊ እንዲሆን አይደለም የተፈጠረው፣ መገለጥ እንዲሆን ነው። የአምላክ መንጸባረቅ እንደሆነ የተፈጠረው። ግን የሰው ትምህርት መጣ አደገና መንፈሳዊ ለመወድ ሲያደርገው ነጠለውና የወንድ እንትር መጠንቀቅ ስላለብኝ ብዬ ነው ይሄን ቋንቋ ያልኩት። ለምሳሌ ያው ትረጅኛለሽ ለብቻ ነጥለሽ አሁን የወንድ ትምህርት ቤት የሴት ትምህርት ቤት ኖርማል ይመስላል። ጤነኛ አይደለም። ምክንያቱም እየለየን ፍላጎት ራሱ እንዲመጣ ያደረገው ነው። አሁን እንትን ይመስላል ለተሻለ ተማሪ ለመሆን ይመስላል፣ ግን አይደለም። ከባህሪያቸው ለማይስማማን ነገር ትሬንድ እያደረጉ እንዲመጡ ነው የሚያደርጋቸው። በጣም የሚገርምሽ ነገር ይሄንን ድርጊት በአካላዊ ድርጊት የሚፈጽሙ ሰዎች ፌሳቸው ራሱ አሁን ወንድን ከወንድ ጋር የወንድ ሆርሞን በነገራችን ላይ ወንድ ላይ በወንድ ቅርጽ የተገለጠው እንትን ላይ ሲገባ አይተሻቸዋል። እኔ በሆነ ቪዲዮ አይቻለሁ። አሁን ይሄንን ካራክተር ከሰው ቅርጽ ውጭ ናቸው። የተለዩ ልዩ ፍጥረት ነው የሚሆኑት። ፌሻቸውን አይተሻቸዋል። እንትን አይደለም ማለት ከግራ መጋባ ወይ ወንድም አይመስሉም ወይ ሴትም አይመስሉም። በቃ እንትን ነው የወንድ ሆርሞን። በነገራችን ላይ ሳይንሳዊውም እንትን ያግዘኛል። የወንድ ሆርሞን ወንድ ላይ ሲገባ ኬዝ ነው የሚሆነው ታውቃለሽ። የወንድ ሆርሞን የወንድ ዘር ሴት ላይ ሲገባ ግን ቤተሰብ ነው የሚያወጣው፣ ዘር ነው የሚያወጣው፣ ልጅ ነው የሚያወጣው፣ ጤነኛ ማለት እሱ። ሴትን ከሴት ጋር ብታገናኝ የሚመጣ ውጤት የለም። ምን ትሰጫለሽ? ዘር እሱ ዜሮ ነው። የወንድ ደግሞ ዘር በወንድ ላይ ቢገባ ደግሞ ማዕፀን ስለሌለው የሚመጣ ውጤት የለም። ኬዝ ነው የሚሆነው ማለት ብዙ ሰዎች በእንደዚህ ቴራፒ የሚሰሩ ሰዎች አሉ። ሳይኮሎጂካሊ ትክክል ሪትም አይደለም ማለት ነው። ስለዚህ የአምላክ መገለጥ አይደለም ማለት ነው። ስለዚህ ትክክለኛ ወንድና ሴት ነው። ስለዚህ ይሄን ትምህርት ባለመመለሱ ሰው ብቻውን ለመሆን መልካም አይደለም የተባለውን ነገር መልካም ለማድረግ የሚኬድበት መንገድ ነው። አሁን በጣም ዘመናዊ የሚባሉ ሰዎች የሚገርምሽ ያጠፋቸው ትምህርት የአካዳሚሻል እየጨመረ ሲመጣ ምናምን ሰው እየተነጠለ ብቸኛ የሆነ ምናምን ይመጣል እና ግን ስታያቸው ደክመው ዝለው ያገባች ሴት እያማረባት ሴት ልጅ ስታገባ የተሻታል የወንድ ሆርሞን እሷ ጋር ሲገኝ አማረብሽ፣ ካገባሽ በኋላ አማረባት። ከዛ ደግሞ ደስ የሚል ህይወቷን የሚያስቀጥልና የትንሳኤ ነገር ልጅ ትንሳኤ ነው ታውቂያለሽ። ሲወጣ እኔ አሁን እድሜ በምድር ላይ እየረዘመ ነው በልጆቼ ማለት እድሜው በምድር ላይ ይረዝማ አይደል? በልጆች ዘሩን ያያል እኮ ነው የሚለው አይደል? ዘሩን ያያል እድሜው በምድር ላይ ይረዝማል ይላል። ስለዚህ እኔ በልጄ ትንሳኤን እያየሁ ነው ማለት እኮ እየረዘመ በዚህ በሰሜኑ አካባቢ አንድ ሂስቶሪ አለ። ወንድ ልጅ ሲወለድ አባቴ እንደዛ ብሎኛል። ቀጠልኩኝ አለኝ። እንዴ ምንድነው ነው ራሴናል የሚኖረው ቀጠልኩኝ ሲለኝ እንግዲህ ምንድነው ሲባል ስም ለካ ከሌ መጽሐፍ ታስታውሽ እንደሆነ ከሌን ወለደ ትንሳኤን ነው እያወራል። መርዘምን ነው የሚያወራው። ቤተሰብ ውስጥ የትንሳኤ ህይወትን መንጸባረቅ እያሳየ ነው። ህይወት እየቀጠለ የሚሄድ መሆኑን እኮ በፊዚካል በተገለጠው ነገር የማይታየው በሚታየው አይደል እያስረዳ ነው ማለት ነው። አይገርምሽ? ዝም ብሎ ዘር የቆጠረ ይመስልናል እኛ። አብርሃም እንትራን ምንድነው እያወራ ያለው? ትንሳኤ ነው እያወራ ያለው። ህይወት የሚረዝም እንደሆነ ቤተሰብ ምንድነው ማንነት የሚቀጥል መሆኑን እያዘየን ነው። እሺ እየበዛ እየጨመረ የሚሄድ ነገር ነው። ይሄ ግን ወንድና ሴት በሆነ ህይወት ስርዓት ውስጥ ነው። ይሄንን ባልተከተሉ ሰዎች መካከል የሚጠራ ስም የለም እኮ ስሙን ሳያስጠራ ምናምን የሚባለው እውነት ነው። እንደዛ ነው የሚባለው። ሳይወልድ ሞተ እንደ ስሙ። ስለዚህ ይሄ ደግሞ ያለ ወንድ አይሆንም። ስለዚህ ይህንን አቢዩዝ ያደረገ ነገር ግን ብዙ ነው። ኢስተሮቹ ጋር የፋይናንሻል እጥረት ስለሌለ የገንዘብ ምናምን እጥረት ስለሌለ ለባህሪ የማይስማማን በጣም ዘመናዊ በሆነ እሳቤ ለባህሪያቸው የማይስማማን ነገር ይመርጣሉ። ወንድ እና ሴትን ከሴት ምናምን አድርገው እዛውን ስለ ቤተሰብ ምናምን ስታወሩ በጣም ኦልድ እንደሆንሽ ነው የሚነግሩሽ። እውነት ነው። ምንድን ነው አንተ በዚህ ዘመን ላይ እንደዚህ ነገር ታወራለህ እንዴ? መታሰር ምናምን ይልሻል። እኛም ሀገር ላይ እንደሱ ኬዝ የሆነ እየገባ ነው።
እዚህ ኢስተር አካባቢ ደግሞ የፋይናንሻል እጥረት ያለበት ሀገር ላይ ደግሞ ምን አበላለሁ፣ ምን አጠጣለሁ፣ ምን አለብሳለሁ እያለ እየተጨነቀ በሁለቱ መካከል ምንም ልዩነት የለም። በነገራችን ሁለቱም ሀሳቡን አደናቅፏል። እግዚአብሔር ቤተሰብን ወንድና ሴት ከማድረጉ በፊት የሚያስፈልገውን ሪሶርስ በሙሉ አዘጋጅቶ ለማየት መልካም የሆነውን ለመብላት መልካም የሆነውን ካደረገ በኋላ ወንድና ሴትን አድርጎ ኢንጆይ እንዲያደረጉ ብዙ ተባዙ ምድርንም ሙሏት ብሎ አስቀምጧቸዋል። አሁን እኔ መመለስ የምፈልገው ብዙ ተባዙ የሚለው ነገር የእሱ የክብር መንጸባረቅና የትንሣኤ ምስክር መሆኑን ተረድቼ ቤተሰብ አስፈላጊ ነው የሚል ሁለተኛ ምን እጨበላለሁ ምን እጨነቃለሁ እንዳትል ፕሮጀክቱ የሱ ስለሆነ የሚያስፈልገውን ሪሶርስ ሁሉ ካዘጋጀ በኋላ ነው እኔን በዛ መካከል ያስቀምጠኝ። ስለምበላው ስለምጠጣው ስለምጨነቀው ነገር የኔ ቢዝነስ አይደለም፣ የፕሮጀክቱ አካል የሆነው የባለቤቱ ስራ ነው ብዬ ነው ማለት ነው። ስለዚህ ይሄንን ደግሞ ተግባራዊ በሆነ መንገድ አግኝቼዋለሁ። እኔ ምንም ባልነበረኝ ጊዜ በጣም የሚገርምሽ ነገር ብቻሽን ስትሆኚ የሚለቀቀልሽ ፋይናንስ በአንቺ መጠን ነው። ከዛ ቤተሰብ ሲመጣ ሚስት ስትመጣ ደግሞ የሁለት በጀት ይለቀቃል። ከዛ ቤት ልጆች ሲመጡ ደግሞ ገና ነገሩ ይኸውልሽ እኔ ውስጥ አባትነትና እኔ አሁን ወንድ ነኝ አይደል? አባት ነኝ። ለልጆች ለእናትና አባቴ ልጅ ነኝ። ለሚስት ከማግባቴ በፊት ለወንድሞቼ ወንድም ነበርኩ። ልክ ሳገባ የባልነት ስሜት ፋንክሽን አደረገብኝ። እኔ ውስጥ ነበርኩ ማኒፌስት አደረገ። ከዛ የሚገርምሽ ነገር ባል ሆኜ አክት እያደረግኩኝ ድሮ የምወድበት ወንድም ለእህቶቼ በነበርኩ ጊዜ ያ ስሜት አልነበረም እኮ ፋንክሽን አላደረገም። ነገሩ ሲመጣ ነው ፋንክሽን የሚያደርገው። ከዛስ ልክ አባት ስሆን የመጋቢነት የተንከባካቢነት ድሮ ያልነበረኝ ኤክስፒሪየንስ ማግኘት ጀመርኩኝ። ሪሶርስ ራሱ ኢንቫይሮንመንቴን ሁሉ ለዚህ እንዲሆን ያዛቸዋል። ስለዚህ ስራ መስራት መትጋት፣ አሁን ቤተሰብ ሰው የመሰረተ ሰው አይተሽ እንደሆነ ብርታት ራሱ ከየት ድሮ ያልነበረ እሱ ሲወልድ እኮ እንደዚህ ነው የሚለው። አሁን እኮ በቃ ኬታ ምጭው ነው ነገር አለ። ይሄ በሱ ታስሮ የነበረ ባህሪ ነገሩ አፕን ሲያደግ ነው ፋንክሽን የሚያደርገው። ስለዚህ የእግዚአብሔር ፕሮጀክት የአምላክ ፕሮጀክት በእኛ ውስጥ አስሮ ነገሩን ስንፈጽመው ሪሶርሱን አብሮ ይለቀቃል። ይሄንን ሰወሩብንና ገና ነገሩ ሳይመጣ ገና ስላልመጣው ነገር እኛ ውስጥ ነገሩ ሲመጣ ነው። ለምሳሌ ሳገባ ነው የባልነትን ትርጉም የማገኘው። ባላገባውበት ጊዜማ ስሜቱ አይመጣም።